ሰላም ጤና ይስጥልኝ የአቤል አበሻ ቤተሰቦች። ዓለምን በስጋት ላይ ጥሎ የቆየው የአሜሪካና የኢራን ፍጥጫ ወደ መጨረሻው ምዕራፍ እየተቃረበ ይመስላል። ፕሬዝዳንት ዶናልድ ትራምፕ ኢራን ያበለጸገችውን ዩራኒየም ለማስረከብ መስማማቷን ይፋ ተናግረዋል። ይህ በእንዲህ እንዳለ ፓኪስታን በሁለቱ ሀያላን መካከል የጀመረችው የማስታረቅ ጥረት ፍሬ እያፈራ ነው። ዛሬ በዝርዝር የምንመለከተው ይህ ታሪካዊ ሊባል የሚችል ስምምነት ለዓለም ሰላም ያለውን ፋይዳ ይሆናል። አብራችሁን ቆዩ። ፕሬዝዳንት ዶናልድ ትራምፕ በላስ ቬጋስ ባደረጉት ንግግር ከአሜሪካ እና ከኢራን የሰላም ድርድር በስተጀርባ ትልቅ ስኬት መመዝገቡን ገልጸዋል። ኢራን የኒውክሌር የጦር መሳሪያ እንደማይኖራት ከመስማማቷ ባለፈ ከመሬት በታች ቀብራው የነበረውን የበለጸገ ዩራኒየም ለማስረከብ መስማማቷ ተነግሯል። ከስምምነት ለመድረስ በጣም ተቃርበናል ያሉት ትራምፕ በጦርነቱ በቅርቡ ማብቃት እንዳለበት አሳስበዋል። ይሁን እንጂ በሚቀጥለው ሮብ የሚያበቃው የሁለት ሳምንት የተኩስ አቁም ስምምነት ስለማራዘሙ እስካሁን እርግጠኛ መሆኑ አልተቻለም። በዚህ ታሪካዊ ድርድር ውስጥ የፓኪስታን መንግስት ሚና እጅግ ከፍተኛ ሆኖ ተገኝቷል። የፓኪስታን ጠቅላይ ሚኒስትር ሺባዝ ሻሪፍ የትራምፕን ደፋርና ብልህ የዲፕሎማሲ ጥረት አድንቀዋል። ፓኪስታን በአሜሪካና በኢራን መካከል ድልድይ በመሆን የተኩስ አቁም እንዲተገበረ ከፍተኛ ስራ ሰርታለች። የፓኪስታን ጦር አዛዥ በቴህራን ተገኝተው የተኩስ አቁሙ እንዲራዘም ከኢራን ባለስልጣናት ጋር ከፍተኛ ውይይት እያደረጉ መሆኑ ተሰምተዋል። የኢራን የባህር መስመር መዘጋት የዓለምን የነዳጅ ዋጋ እንዲሰማራ በማድረጉ ታላላቅ ሀገራት ዛሬ አስቸኳይ ስብሰባ ያደርጋሉ። ዩናይትድ ኪንግደም እና ፈረንሳይ ዛሬ ከሰዓት በኋላ ወደ 40 የሚጠጉ ሀገራት የሚሳተፉበት ስብሰባ ጠርተዋል። ዓላማው በሆርሙዝ ወሽመጥ የመርከቦችን ነፃ እንቅስቃሴ ለማረጋገጥ ዓለም አቀፍ ወታደራዊ ተልዕኮ ሊሰማራ እንደሚችል ጠቁመዋል። የብሪታንያ ጠቅላይ ሚኒስትር ኬር ስትራመር ወሽመጡ ያለ ምንም ቅድመ ሁኔታ መከፈት እንዳለበት በጽኑ ያምናሉ። በሚቀጥሉት ሳምንታት መጀመሪያ ላይ በዋሽንግተንና በቴህራን መካከል ድርድሩ ይቀጥላል። ይህ ድርድር ከተሳካ ኢራን ላይ የተጣለው ኢኮኖሚ እገዳ ሊላላ ይችላል። የኒውክሌር ስጋቱ በዘላቂነት ሊፈታ ይችላል። በዓለም አቀፍ ገበያ ነዳጅ ዋጋ ሊረጋጋ ይችላል። ተመልካቾቻችን፣ መካከለኛው ምስራቅ ፖለቲካ በአዲስ መንፈስ የተቃኘ ነው። የትራምፕ የድርድር ጥበብና የኢራን እሽታ ዓለምን ከጦርነት ስጋት ይታደጋት ይሆን ወይስ የተኩስ አቁሙ ሲያበቃ ዳግም ወደ ግጭት እንገባለን? የእናንተ ግምት ምንድን ነው? አስተያየታችሁን በኮሜንት መስጫው ላይ አጋሩኝ። የተለመደው ቪዲዮ ላይክ በማድረግና ለወዳጅ ዘመዶች ሼር በማድረግ ለአቤል አበሻ ቻናል ያለውትን ድጋፍ ያሳዩ። ለቻናሉ አዲስ የሆናችሁ ደግሞ ሰብስክራይብ ማድረጋችሁ እንዳትረሱ። በቀጣይ ፕሮግራም እስከምንገናኝ ሰላም ሁኑ።